በአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች ለአርሶ አደሮች የነባር የመሬት ባለቤትነት የይዞታ ማረጋገጫ የምስክር ወረቀት የመስጠት ስራ እየተከናወነ ነው። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በህንድ በሚካሄደው የቡድን 20 አባል ሀገራት ስብሰባ ላይ እንደማይሳተፉ አስታወቁ። ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከኢትዮጵያ ቴሌቪዥን የኩለ ቀን ዜናዎቻችን ይቀርባሉ። ከዜናዎቹ ጋር ሰናይት ሰይፉ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በአቧሪ አካባቢ የተገነባ ባለ 4 ወለል የመኖሪያ ህንጻን ለአቅመ ደካማ አባወራዎችና እማወራዎች አስረከቡ። በክረምት በጎ ፍቃድ አገልግሎት የተገነባው መኖሪያ ቤቶችንና የንግድ ሱቆችን ያካተተው ህንጻ 3 ወር ባልሞላ ጊዜ ውስጥ ተጠናቆ ነው በዛሬው ዕለት ለተጠቃሚዎቹ የተላለፈው። በአስከፊ ሁኔታ በፈራረሰ ቤት ውስጥ ኑሯቸውን ይገፉ የነበሩና አዲሱን ቤታቸውን የተረከቡት እማወራዎችና አባወራዎች ጠቅላይ ሚኒስትር አብይ አህመድና መንግስታቸው ለተሻለ ህይወት ያደረጉላቸው ድጋፍ እንዳስደሰታቸው በመግለጽ ምስጋና አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በመደመር ትውልድ መጻፋቸው ገቢ ለአቅመ ደካማ አባወራዎችና እማወራዎች ያስገነቡት ባለ 4 ወለል ህንጻ የንግድ ሱቆችና ሌሎች አገልግሎቶች የሚሰጡባቸው ስፍራዎችን ያካተተ ነው። ጠቅላይ ሚኒስትሩ ከርክክቡ በኋላ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አንድ መንግስት የራሱን ግቢና አካባቢ ካልቀየረ ሀገርን መቀየር እንደማይችል ጠቁመው ሁሉም ሰው ለውጥን ከአካባቢው መጀመር እንዳለበት ተናግረዋል። ዘገባው የሪፖርተራችን ሮዛ መኮንን ነው። በአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች ለአርሶ አደሮች የነባር የመሬት ባለቤትነት የይዞታ ማረጋገጫ የምስክር ወረቀት የመስጠት ስራ እየተከናወነ ነው። ከ4000 በላይ ለሚሆኑ አርሶ አደሮች የምስክር ወረቀት በመስጠቱ የመልካም አስተዳደር ችግርን ለመፍታት ማስቻሉን በአስተዳደሩ የአርሶ አደርና ከተማ ግብርና ልማት ኮሚሽን ገልጿል። ይርነቃቸው ሰሙ አዘጋጅቶታል። ተስፋዬ ጫኔ ያቀርበዋል። የአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች የሚገኙ አርሶ አደሮችን ተጠቃሚነታቸውን ለማረጋገጥ የተለያዩ ስራዎችን እየሰራ ነው። በዋነኛነትም ለአርሶ አደሩ የመሬት የይዞታ ባለቤትነት ማረጋገጫ የመስጠት ተግባራት ሲሆን ይህም የአርሶ አደሩን ፍትሃዊ ተጠቃሚነት ለማረጋገጥ ያስችላል። ህግ ማውጣት፣ ስትራቴጂዎችን ማስተካከል፣ ህዝባችን ማወያየት ብቻ ሳይሆን ተጨባጭ ምላሽ የሰጠንበት ነው። እነኚህን ተጨባጭ ምላሽ ለመስጠት ታዲያ በርካታ ውጣ ውረዶች ውስጥ አልፈናል። አርሶ አደር ተጎጂ የሆነበትን ሁኔታ አስተውለናል። ይህንን ነው ማስተካከያ ለማድረግ ለረጅም ጊዜ ስናጣራ የቆየ ነው። በዚህም በርካታ አርሶ አደሮች የመሬት የይዞታ ባለቤትነት ማረጋገጫ የምስክር ወረቀት እንዲያገኙም ተደርጓል። በለሚኩራ ክፍለ ከተማ ነዋሪ የሆኑት አርሶ አደር በሻዳ ከበደና ሙሉ በቀለም የመሬት የይዞታ ባለቤትነት የምስክር ወረቀት በመረከባቸው የግብርና ስራቸውን በአግባቡ እንዲያከናውኑ ማስቻሉን ይናገራሉ። መሬት እርሻ ይከለክልናል። የወደቀ በር መመለስ አንችልም። በስጋት ነው የምንኖረው እና እኔ እውነቴን ነው በጣም የሚገርም ደስ የሚል ነገር ነው። ይሄ ካርታ መውሰዱ ራሴ ካርታ ተውና ከልውጥ ወዲ በሰላም ወጥተ በሰላም የፈለገ ቢሮ ገብተን የፈለገ ችግር አናግረን በፊት መናገር ተውና ማንም አይቀበልም። ግን አሁን የፈለገ ገብተን ጠይቅ ተመስገን እላለሁ እኔ። በፊትማ ካርታ የለም ምን የለም ግብር ተገብሬ ሰራለሁ በቃ እርሻ ብቻ ነው ምንም ልውጥ የለም። አሁንማ ዘንድሮ ልውጥ ተሰብ የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽንም የመሬት የይዞታ ባለቤትነት ትግበራ የአርሶ አደሩን ችግር የሚፈታ መሆኑን ገልጿል። እነዚህ አርሶ አደሮች ያው ከዚህ በፊት መሬቱ ላይ እርሻ እያረሱ ለሌላም ልማት ይጠቀሙበታል እንጂ
የባለቤትነት ሙሉ መብት አልነበራቸው። ስለዚህ ሰርቲፊኬቱ ሙሉ መብት የሚኖርበት እንደ በፊቱ ጠባቂ ሳይሆን የፈለገውን ልማት ከከተማ ግብርናም ያለፈ ሌሎች የኢንቨስትመንት አማራጮችን በራሱ ከሌሎች አምሳያው አርሶ አደሮች ጋር ካልሆነም ደግሞ ከባለ ሀብት ጋር ጆይንትሊ አብሮ ሊያለማበት የሚችል መብት የሚፈጥርለት ሰርቲፊኬት ነው ማለት ነው። ይሄው ተግባር በቀጣይም ተጠናክሮ እንደሚቀጥል ነው የተጠቆመው። ያላስመዘገቡ አሉ፣ ልኬት ያልተወሰደላቸው አሉ። ከዚህ ውጪ ደግሞ በተለያየ ባህሪ ያላቸው ካሳ ሳይከፈላቸው መሬት ባንክ የገባባቸው አለ። እነኚህ ጠርቶ መብት የሚፈጠርበት ሁኔታ ስላለ በቀጣይነት አሁን ከሚመለከተው ባለድርሻ አካል ጋር ሆነን መብት የሚፈጠርበት ሁኔታ ነው ያለው ማለት ነው። እስካሁን ባለው ጊዜ ከ4000 በላይ ለሚሆኑ አርሶ አደሮች የመሬት ይዞታ ማረጋገጫ የምስክር ወረቀትም ተሰጥቷል። በኢትዮጵያ ዜጎች በተለያዩ ምክንያቶች በአስቸጋሪ የድብርት በሽታ ውስጥ እያለፉ እንደሚገኙ የስነ ልቦና ባለሙያዎች ይገልጻሉ። ድብርት የስነ አእምሮ በሽታ ሲሆን ቶሎ ካልታከመ ከፍተኛ ደረጃ ላይ ሲደርስ ሰዎች ራሳቸውን እስከ ማጥፋት ሊወስኑ እንደሚችሉ ነው የሚገለጸው። ቶማስ ኃይሉ ተጨማሪ ዘገባ አለው። በኢትዮጵያ በተለይ ከቅርብ ጊዜ ወዲህ በማህበራዊ የትስስር ገጾች ራሳቸውን ስለሚያጠፉ ሰዎች መረጃዎች ሲዘዋወሩ መመልከት የተለመደ እየመሰለ ነው። በእርግጥ ራስን ለማጥፋት ብቸኛው ምክንያት ይህ ነው ማለት ባይቻልም የድብርት ወይንም የድባቴ ስሜት ሰዎች ራሳቸውን ለማጥፋት እንዲወስኑ ሊያደርጋቸው እንደሚችል ይገመታል። አስፈላጊ ሰው ነኝ ብዬ አላስብም። የ12ኛ ክፍል የመልቀቂያ ፈተና ወስዳም ውጤት ያልመጣላት ተማሪ አትጠገብ ራሷን እስከ ማጥፋት ሊያደርሳት የሚችል ድብርት ውስጥ ገብታ እንደነበር ትገልጻለች። ትልቁ ደረጃ ላይ ደረሰው ራስሽን አጥፊ የሚለው ሁኔታ ውስጥ መግባት ነው። ምኖረው ለምንድነው ፐርፐዝ ማጣት ማለት ፍላጎት አጣውኝ አለማሰብ ደረጃ ላይ ደረስኩኝ። በቃ ያሰብኩ አይደለም እንዴ ብዬ ራሴን እስከመጠየቅ ድረስ ጀመርኩኝ። በእንደዚህ አይነት ስሜት ውስጥ መቀጠል ምንድነው ጥቅሙ? አለማሰብ ደረጃ ላይ ከደረስኩስ ብዬ መሞትን በቃ እንደ መፍትሄ ቆጠርኩት። የዓለም የጤና ድርጅት ባወጣው መረጃ መሰረት በዓለም ላይ ከ300 ሚሊዮን በላይ ዜጎች በድብርት ተጠቅተዋል። 140 ሀገራት ውስጥ የሚኖሩ 150 ሺህ ዜጎች የተሰበሰበ መረጃ ደግሞ እንዳመለከተው 1/3 የሚሆኑ ዜጎች በድብርት እንደተጠቁ ገልጸዋል። ነገር ግን ይህ የስነ አእምሮ በሽታ የሚታከም ነው። በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የክሊኒካል ሳይኮሎጂ ባለሙያ ስዩም ዘውዴ የስነ ልቦና ሕክምና በመስጠት ላይ ናቸው። ወጣት ያብስራ በነበረበት ሱስ ምክንያት በድብርት ውስጥ አስቸጋሪ ቀናት አሳልፏል። ዲፕሬሽን ውስጥ የገባሁት ላፊ ሱስ ተጠቃሚ ስለነበርኩኝ ወይንም የሱስ ኬስ ስለነበረብኝ ነው። 5ኛ ዓመት ተማሪ ነኝ። 8 ሰዓት ክላስ እንዳለ ፈተና እንዳለ ኪዩዝ እንዳለ እየተነገረኝ ተደውሎ ናግባ ክላስ እየተባልኩኝ እየተነገረኝ ዲፕረስ ያን ነገር ስላላገኘሁኝ ብቻ ወይንም ነገር ስላልሞላልኝ ብቻ ክላሱን ሰርዤው ለኪዩዙ ሄጂ ገተታውን ነው የምፈልገው ካስተማሪው ጋር ሄጄ አረ ፍሬንድ በቃ ሌላ ቀን ፈትነኝ ምናምን ነገር ማለቱን ነው መመርጠው እንጂ ይሄ እኮ ነው ዲፕሬሽን የሚባለው። ማድረግ የምትችለውን ነገር ሄደክ አለማድረግ። ድብርት የተለያዩ መነሻ ምክንያቶች እንዳሉት የሚገልጹት የስነ ልቦና ባለሙያው በተለይ ማህበራዊ ቀውሶች መነሻ ሊሆኑ እንደሚችሉ ይገልጻሉ። ሁላችንም እንደምንስተዋለው ሰዎች በተለያየ ችግር ውስጥ እያለፉ ናቸው። የኑሮ ውድነት ሰዎች በተለያየ ጥቃት ሊጋለጡ ይችላሉ። ጾታዊ ጥቃት፣ አካላዊ ጥቃት፣ ከዚህ ከጦርነት ጋርና ከሌሎች ችግር ጋር ተያይዞ የሚፈጠሩ ሰቆቃዎች፣ አደጋዎች እነዚህ አይነት ነገሮች ለዚህ ችግር ሊያጋለጡን ይችላሉ ማለት ነው። ስለዚህ ስነ ልቦናዊ ችግር ስንል በህይወት ምዕራፍ ውስጥ የመጣንባቸው መንገድ የሚያስጨንቁን የሚረብሹ ከስራ ጋር ወይንም ደግሞ ከህይወት አኗኗር ዘይቤ ጋር ተያይዘው የሚፈጠሩ ችግሮች ለስነ አእምሮ ችግር አጋላጭ ናቸው ተብሎ ይጠቀሳሉ። በእንዲህ አይነቱ ችግር ውስጥ ያሉ ዜጎች በቶሎ ካልታከሙ ራሳቸውን እስከ ማጥፋት የሚያደርስ አደጋ ውስጥ ሊገቡ እንደሚችሉም ነው የስነ ልቦና ባለሙያው የሚገልጹት። አንዳንድ ጊዜ ከዚህ ችግር ጋር ተያይዘው ራሳቸውን የሚያጠፉ ህሙማን ጭምር ያጋጥመናልና ስለዚህ ስነ ልቦናዊ ህክምና ሊኖረው ይችላል። ከዛ ጎን ለጎን ደግሞ የመድኃኒት ህክምና ይሰጣቸዋል ማለት ነው። የህክምና አገልግሎቶች ሰዎች
ከነበሩበት የህመም ሁኔታ ውስጥ ወጥተው ጤናማ ህይወት የመምራት አቅምም እድልም ይኖራቸዋል። ይታከማል፣ ይድናል። ሰዎች የድብርት ስሜት ውስጥ ሲገቡ ችግሩን ተረድቶ በቶሎ ዘላቂ መፍትሄ ለማግኘት ጥረት ቢያደርጉ ችግሩ በሕክምና የሚስተካከል ይሆናል። በአፋር ክልል እድሜያቸው ለትምህርት የደረሱ ህጻናትና በተለያዩ ምክንያቶች ትምህርታቸውን ያቋረጡ ሴት ተማሪዎች ወደ ትምህርት ለማምጣት ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ ቀረበ። ትምህርት ያቋረጡ ሴት ተማሪዎችና ህጻናት ወደ ትምህርት ገበታ ለማምጣት ያለመ የንቅናቄ መድረክ በሰመራ ከተማ ተካሂዷል። በንቅናቄ መድረኩ ላይ የተገኙት የአፋር ክልል ትምህርት ቢሮ ኃላፊ አቶ አብዱ ሐሰን ያዬ ያለ ትምህርት እድገት ማምጣት አይቻልም፣ ልማትና እድገትን ለማፋጠን የተማረ የሰው ኃይል ማፍራት ወሳኝ መሆኑን ገልጸው ለትምህርት የደረሱ ህጻናትንና ትምህርት ያቋረጡ ሴቶችን ወደ ትምህርት ቤት ማምጣት ለነገ የሚባል አይደለም ብለዋል። የክልሉ የትምህርት ሽፋን በተለይም ባለፉት 4 ዓመታት ተደራራቢ ችግሮች ሰው ሰራሽና ተፈጥሮ ችግሮች ገጥመውናል። ከኮቪድ ጀምሮ አንበጣ፣ ጎርፍ። አፋር 2 ገጽታ አለው። አንዱ በረሃብ አንዱ በጎርፍ ይተካል። የአዋሽ ቤዚን ላይ ያሉት ወረዳዎች በጎርፍ ሲተኩ፣ ሌላኛዎቹ ደግሞ በውሃ እጦት ተማሪዎች ከትምህርት የሚያቋርጡበት አግባብ ነው ያለው። አሁን ለምሳሌ በሰዓት እና የሳይታን እና ዱብቲን ብንወስድ ትምህርት ቤቶች በጎርፍ ውስጥ ነው ያሉት። ሌላው አካባቢ ደግሞ ከትንሽ ወራት በኋላ ውሃ በማጣት ተማሪዎቻችን ከትምህርት ቤት የሚወጡበት አግባብ ነው ያለው። ቻሌንጁ ፈታኝ ነው። የአካባቢው ነባራዊ ሁኔታ ጸጋ እንደመሆኑም ለትምህርት ደግሞ ቻሌንጅ ይሆናል። ቢሆንም ይህንን ደግሞ እንደ ኦፖርቹኒቲ ወስዶ የተለያዩ ኦልተርኔቲቭ የትምህርት መስጫ መንገዶችን እየተከተልን ማሻሻል ይጠበቅብናል። እንደ ሪፖርተራችን አሊሚራ ሙሳ ዘገባ የፕላን ኢንተርናሽናል ኢትዮጵያ ምክትል ዳይሬክተር አቶ ህይወቴ ስማቸው በክልሉ በተለያዩ ምክንያቶች ወደ ትምህርት ገበታቸው ያልተመለሱ ሴቶችና ለትምህርት የደረሱ ህጻናትን ለማገዝ በሚደረገው ጥረት ድርጅቱ የበኩሉን ድርሻ እንደሚወጣ አስታውቀዋል። ሴቶች ደግሞ እድሜያቸው ከፍ ካለ በተለይ የዶሜስቲክ ኢንጌጅመንት የሚለው የቤት ስራ ሴቶችን ቤት ውስጥ ተጠምደው እንዲቀሩ ያደርጋልና ይህንን ነገር እንዴት አድሬስ ማድረግ አለብን፣ ይህንን ፕሮብለም እንዴት መቅረፍ አለብን የሚለው እዚህ አዳራሹ ውስጥ የተሰበሰብን ብቻ ሳይሆን በየአካባቢያችን እያንዳንዳችን የራሳችን የሆነ ሶሻል እንትን አለን፣ ማህበራዊ ህይወት አለን። በዛ ማህበራዊ ህይወት የህብረተሰቡን ግንዛቤ እንዴት መቅረፍ፣ እንዴት ማሰልጠን አለብን፣ እንዴት የሴት ልጆች ወደ ትምህርት ቤት መላክ ምን አይነት ጠቀሜታ አለው እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር የሚለውን ነገር መልእክት በጋራ ይዘን በጋራ አንግበን ይህንን ንቅናቄ ወደ መሬት ስናወርደው አትሊስት አሁን ካለበት ደረጃ አንድ ደረጃ ከፍ ማድረግ እንችላለን። ኢትዮጵያን ሲያስተዳድሩ የነበሩ ነገስታት በዘመኑ ሲጠቀሙባቸው የነበሩ ቁሳቁሶችና አልባሳትን ለትውልድ ለማስተዋወቅ በቅርስነት ይቀመጣሉ። በወንዶ ገነት በሚገኘው የአጼ ኃይለ ሥላሴ ቤተ መንግስት ያለው ሙዚየም በውስጡ በርካታ ቅርሶችን ይዟል። ሰሞኑን ወደ ስፍራው ተጉዛ የነበረችው ሪፖርተራችን ሀምራይት ብርሃኑ ሙዚየሙ ምን ቅርሶችን ይዟል ታስቃኘናለች። እንዴት ነሽ? ሰላም ነው። እንዴት ነሽ? አለን እግዚአብሔር ይመስገን። አለሁ ሀምራይት እባላለሁ ከኢቲቪ። አንቺን ማለት ነው? የኔ ነሽ እባላለሁ። እዚህ ቤተ መንግስት አስጎበኝ ነኝ። መልካም። ይሄ ቤተ መንግስት ምን አይነት ነው? ይሄ ቤተ መንግስት የአጼ ኃይለ ሥላሴ ቤተ መንግስት ነው። አጼ ኃይለ ሥላሴ የሚጠቀምባቸው እቃዎች ያሉበት ነው። ይሄንን ቤተ መንግስት የሰራችው ልዕልት ተናኘ ወርቅ ነች ማለት ነው። ልዕልት ተናኘ ወርቅ የአጼ ኃይለ ሥላሴ የመጀመሪያ ልጃቸው ነች። ልዕልት ተናኘ ወርቅ እንዴት መታ ለምታሰራች ለሚለው ተናኘ ወርቅን ያገባ ራስ ደስታ ዳምጤ ይባላሉ። የሲዳማ ክፍለ ሀገር ገዢ ነው ባሏ ማለት ነው። እና እዚህ በሚያምር ሀገር ውስጥ ለአባቴ ማረፊያ መስራት አለብኝ ብላ ነው ይሄንን ቤተ መንግስት የሰራችው። እና በ1949 ዓመተ ምህረት ነው ይሄ ቤተ መንግስት የተቋቋመው ማለት ነው። እነዚህን እሳቸው የሚጠቀሙባቸውን እቃዎች አሳይሻለሁ። እነዚህ አሁን ቴሌቪዥኖች ናቸው። ፍሊስ ቲቪ ናቸው። አሁን የልጆቹ የእንግዳ የአጼ ኃይለ ሥላሴ ዳር ላይ ያለው የተናኘ ወርቅ ነው ማለት ነው። ትንሽ ይለያል። የተናኘ ወርቅ ዘመናዊ ነው። ሸንጎ ደግሞ የሲዳማ የማስታረቂያው የተለያየ ጥያቄ ሲያቀርቡ የተጣላውን ሰው ሲያስታርቁ የሚቀመጡበት አቀማመጥ ነው።
ስቅለት የሚመስለው ደግሞ ከጃፓን የተሰጣቸው ስጦታ ነው። እነዚህ መጻፍቶች በተለያዩ ቋንቋ የተጻፉ መጻፍቶች ናቸው ማለት ነው። በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ የተጻፉ መጻፍቶች ናቸው። አፄ ኃይለ ሥላሴ እነዚህን መጻፍቶች ያነቡ ነበር። እንደ ላይብረሪ የሚጠቀሙበት መጻፍቶች ናቸው። እነዚህ ብረት የሚመስሉ ናቸው ግን በቀርከሃ የተሰሩ ወንበሮች ናቸው ማለት ነው። አሁን ይሄ ኦፕን ኪችን ነው። ይሄ ኦፕን ኪችኑ ራሱ በቀርከሃ ነው የተሰራው እና ሌላው እነዚህ እሳት ማሞቂያቸው ነው። ይሄ እሳት ማሞቂያቸው እንጨት የሚያስቀምጡበት ነው። ሌላኛው ደግሞ ይሄ ቅርጹ ዲፊደል ነው። ዲፊደል ማለት ልዕልተናኝ ወርቅን ያገባ ራስ ደስታ ዳምጤ ይባላሉ። የሲዳማ ክፍለ ሀገር ገዢ ነው ባሏ ማለት ነው እና ለአባቷ በሰራችበት ቤት ውስጥ ቤተ መንግስት ውስጥ ለባሊ ማስታወሻ መስራት አለብኝ ብላ በመጀመሪያ ፊደል ይሄኛውን ሰርታለች ማለት ነው። ይሄ ድብ ነው ከአውስትራሊያ ለአፄ ኃይለ ሥላሴ በስጦታ የተሰጣቸው ነው። መቼ ነው የመጣው ድቡ? ድቡ ወደዚህ ቤቱ ሲመረቅ በ1949 ይዘው ነው የመጡት። ገላው አድርቀው አላስልሰው እንደዚህ ቆዳው ነው ይመጣላቸው ማለት ነው። ቀጥሎ ምናያቸው በብር የተሰሩ ማንኪያዎች ናቸው። እነዚህ ደግሞ ይሄም ረከቦት ነው። ያኛው ጀበና ነው። ቡና መጠጫ፣ ሻይ መጠጫ፣ ወተት መጠጫ ቃቸው ናቸው። አሁን እነዚህ የምንመለከታቸው ይሄ ዳማ የሚባለው በዛን ጊዜ የሚጫወቱበት ነው ማለት ነው። የመጀመሪያ ልጃቸው ነች። ልዕልተናኝ ወርቅ ኃይለ ሥላሴ ትባላለች። እቺ ነች ማለት ነው ቤተ መንግስቱን የሰራችው። እነዚህ ሶፋዎች አፄ ኃይለ ሥላሴ የሚቀመጥበት በጥጥ ነው የተሰራው። በጣም ምቾት አለው። 66 ዓመት ቆይቷል ማለት ነው። እንግዲህ ይህ የምንመለከተው የአፄ ኃይለ ሥላሴ ቤተ መንግስት ከ66 ዓመት በላይ የቆየ ቤተ መንግስት ነው። እንግዲህ ከትውልድ ትውልድ እንዲተላለፍ እንዲህ አይነት ቤተ መንግስቶችን ቅርሶችን መያዝና መንከባከብ አስፈላጊ ነው። አማን 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 ይሁን አማን ቸር ያሰማን። አማን 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 ይሁን አማን ቸር ያሰማን። አማን 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 ይሁን ቸር ያሰማን። አማን 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 ይሁን ቸር ያሰማን። የፖፕ ሙዚቃ ንጉስ እየተባለ በብዙዎች የሚነገርለት ማይክል ጆሴፍ ጃክሰን ዘፋኝ፣ ዳንሰኛ፣ በጎ አድራጊና የፈጠራ ባለቤት ነበር። በዜግነቱ አሜሪካዊ የሆነው ማይክል ጃክሰን የተወለደው እንደ አውሮፓውያን አቆጣጠር በ1958 ልክ በዚህ ሳምንት ነበር። የፖፕ ሙዚቃ ቀንቃይ ላይ ያተኮረው ሳምንቱን በታሪክ ዋለልኝ ታምር አዘጋጅቶታል። ተከታትለን እንመለስ። ማይክል ጆሴፍ ጃክሰን ወይም ማይክል ጃክሰን አሜሪካዊ ዘፋኝ፣ ዳንሰኛና በጎ አድራጊ ነበር። በ20ኛው ክፍለ ዘመን በዓለማችን ዝናንና ክብርን ከተጎናጸፉ እውቅ የዓለማችን አርቲስቶች አንዱ ነው። ማይክል ጃክሰን በሕይወቱ ለሙዚቃ፣ ለዳንስና ለፋሽን ያበረከተው አስተዋጽኦ ዓለም አቀፋዊ ታዋቂ ሰው አድርጎታል። ማይክል ጃክሰን በተለያዩ ሙዚቃዎች ላይ ተጽዕኖ አሳድሯል። በመድረክና በቪዲዮ ትርኢቶች ውስብስብ የጎዳና ላይ ዳንስ እንቅስቃሴዎችንም አሳይቷል። 5 አባላት ካሉት የጃክሰን ቤተሰብና ከአሜሪካዋ የኢንዲያና ግዛት የተገኘው ማይክል የመጀመሪያ ጨዋታውን ከታላላቅ ወንድሞቹ ጃኪ፣ ቲቶ፣ ጀርሜ እና ማርሎን ጋር እንዳደረገ ይነገራል። ማይክል ጃክሰን በብቸኝነት ስራውን የጀመረው ግን እንደ አውሮፓውያን አቆጣጠር በ1971 ነው። ማይክል ጃክሰን በ1979 ኦፍ ዘ ወል በተሰኘ ርዕስ የለቀቀው የመጀመሪያ አልበም የዓለም ቀልብን የሳበና 20 ሚሊዮን ኮፒዎችን የተሸጡበት ነበር። የአየር ንብረት ለውጥ በዓለም ያለውን ተጽዕኖ ቀድሞ በጥበብ የተነበየበት እርዝ ሶንግ ዜማው፣ ማራኪና በፈጠራ የታጀበው ቤሊጅን ዜማ እንዲሁም የሙዚቃ ቪዲዮን ስራ ወደ ላቀ ከፍታ ያሳደገበት ትሪለር የሙዚቃ ቪዲዮ የማይክል ጃክሰን አይረሴና የምንጊዜም ተወዳጅ ስራዎች መካከል ይጠቀሳሉ። ዶንት ስታፕ ቲል ጌት ኢናፍ እና ሮክ ዊዝ ዩ የተሰኙ ስራዎችም የማይክል ጃክሰን ድንቅ አቅምና የዳንስ ጥበብ የታዩበት ነበር።
ትሪለር የተሰኘው አልበሙ ደግሞ ማይክል ጃክሰን ዝናውን በዓለም እንዲናኝ ምክንያት የሆነበት በሰው ልጆች ልብ ሕያው እንዲሆን ካስቻሉት ስራዎቹ የሚጠቀስ ነው። ትሪለር የምንጊዜም በጣም የተሸጠ አልበም እንደሆነም ይገለጻል። ማይክል የተለያዩ የሶሎ ድንቅ አልበሞች ይዞ ለዓለም ሕዝብ በማቅረቡ እንደ አውሮፓውያን አቆጣጠር በ1984 የፖፕ ንጉስ ኪንግ ኦፍ ፖፕ የሚል እውቅና ማግኘት ችሏል። በሙዚቃ ስራዎቹ ዓለም የሚያውቀውና የሚያደንቀው ማይክል ጃክሰን በተለይም ከ1990ዎቹ አንስቶ የህይወት ዘይቤውም እጅግ አከራካሪ ሆኖ እንደነበር የሚታወስ ነው። ማይክል ጃክሰን በዓለም አቀፍ ደረጃ የምንጊዜም ከፍተኛ ሽያጭ ካላቸው የሙዚቃ አርቲስቶች አንዱ ነው። ከሽልማቶቹ መካከል 15 የግራሚ ሽልማቶች፣ 6 የብሪቲሽ ሽልማቶች፣ የጎልደን ግሎብ ሽልማትና የጊነስ ወርልድ ሪከርዶች ይጠቀሳሉ። እና ከአድናቂዎቹ ጋር ዳግም ለመገናኘት በመጨረሻዎቹ ጊዜዎቹ ኮንሰርት ለማቅረብ በልምምድ ላይ ያለ የልብ ህመም ቀድሞት ህይወቱ ሊያልፍ ችሏል። እንደ አውሮፓውያን አቆጣጠር በ2009 ክረምት ላይ የተሰማው የማይክል ሞት ዓለምን ሁሉ ያስደነገጠ እንደነበርም የሚታወስ ነው። ከ14 ዓመት በፊት በሎስ አንጀለስ ስቴፕልስ ሴንተር የተካሄደው ለማይክል ጃክሰን በቴሌቪዥን የተላለፈ የመታሰቢያ አገልግሎት በዓለም ዙሪያ ከ2.5 ቢሊዮን በላይ ሰዎች ታይቷል። ማይክል ጃክሰን ገና ብዙ መስራት በሚችልበት እድሜው ህይወቱ ቢያልፍም በማይረሱት ስራዎቹ በሰው ልጆች ልብ ሕያው ሆኖ ዛሬም ድረስ የዘለቀ ድንቅ የዓለማችን አርቲስት ነው። አሜሪካዊው አቀንቃኝ የዜማ ደራሲና ዳንሰኛው የፖፕ ሙዚቃ ንጉስ ማይክል ጆሴፍ ጃክሰን ወይም ማይክል ጃክሰን የተወለደው ልክ በዚህ ሳምንት እንደ አውሮፓውያን አቆጣጠር በ1958 በአሜሪካ ነው። Michael's new edgier look took some admirers by surprise. The word is mine. Okay, you're right. It was a ይህ የኢትዮጵያ ቴሌቪዥን ነው። ወደ ውጭ ዜና አልፋለሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በህንድ በሚካሄደው የቡድን 20 አባል ሀገራት ስብሰባ ላይ እንደማይሳተፉ አስታወቁ። የሩሲያው መሪ ይህንን የተናገሩት ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በስልክ በተወያዩበት ወቅት ነው። ህንድ እንዳስታወቀችው ሁለቱ መሪዎች የጋራ በሚሏቸው የተለያዩ አካባቢያዊና ዓለም አቀፍ ጉዳዮች ዙሪያ ተመካክረዋል። ፕሬዝዳንቱ በምትካቸው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ወደ ህንድ እንደሚልኩም አስታውቀዋል። የቢቢሲ መረጃ እንደሚያሳየው የዘንድሮ የቡድን 20 አባል ሀገራት ስብሰባ በህንዷ መዲና ኒው ደልሂ ከአውሮፓውያኑ መስከረም 9 እስከ 10